ነይ እንኪ ቻው በያቸው። ነይማ ነይ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ቻው በያቸው። እሺ ቻው በያቸው። ቻው በያቸው። እስኪ በያቸው። ቻው ብለሽ አይ እስኪ ማንጎ እንትን እያልመዘመዘ ልብሳ እንዴት እንደሆነ ታዩሽ። ነይ እዚቹ ነሽ። ቻው በያቸው። እንዲያውሽ ነይ እዚህ እኮ ነሽ። ቻው አይታይም እሱ ነው እኮ እስኪ እንዲያው ፌስታል ሄሮ በቃ አዩሽ። እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ አላህ አይሁን ፌስታሉን ትልቆጥርልሽ ይሄን ቆጥር። ደህና ናችሁ ወይ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ እያደረጋችሁ ሼር ማድረጋችሁን እንዳትረሱ። ዛሬ መጥቻለሁኝ ማለት ነው። ትናንትና በለቀኩት ቪዲዮ ስልኩን አምጪሙ ትናንትና ላሐውለ ላ ቁወተ ኢላ ቢላህ ወፉም አይው ይሄ እውት ይችን አይታ ማለት ነው። የአይኗን ታላጠፋው ብላ በቃ ላጥፋልሽ ወፉ በቃ ተውኩት። ይሄ በቃ ጠፋሁትም አጠፋሁት። ወፉ መብራቱ ሲፈራ ወፉ ትለዋለች እና ትናንትና ሂራን በለቀኩት ቪዲዮ ወተቷን ልታመጣ ምናምን በሚለው ማለት ነው። ግን ያው እይታ የለውም እንግዲህ ዩቲዩብ ዘግቶታል ኮሜንቱን ማለት ነው። ያው ህፃን ልጅ ስለሆነ ኮሜንቱን ዘግቶታል። ኮሜንት ከተዘጋ ደግሞ ያው ብዙም እይታ አይኖረውም መሰለኝና እይታ የለውም። አላያችሁትም ማለት ነው። ግን ቪዲዮ ላይክ ማድረጋችሁ እንዳትረሱ። ሂራ እንግዲህ ዋት ረባሽ ነው። አባይ ይቆጣል ውዷ አባይ ይቆጣል። አምጪ ነይ ቻው በያቸው። እሺ ቻው በያቸው። ነይ ቻው በያቸው። ነይ ቻው በያቸው። አይሄሩ በነገራችን ላይ ልጅ ነፍስ እያወቀ እንቅልፍ ብዙም አይተኛም። እኔ ደግሞ ልጅ ነፍስ እያወቀ እየሮጠ ሲደክመው የሆነ እንቅልፍ ብዙ የሚተኙ ይመስለኝ ነበረ። ለኪስ አይተኙም ማለት ነው። እና አሁን ለታ በሰራሁት ቪዲዮ ማለት ነው እህልን አላምጡ ወሬን አዳምጡ ይላሉ። ማማ አቤት አልበራል እንዴ አባ አሁን ሴት ልጅ አሽቃባጭ አይደል? አባቷ ሲወጣ ታለቅሳለች ሲሄድ ማለት ነው። እኔም ልጅ አብሬ ደግሞ ቪዲዮ ስሰራና ለወጣ ስል ስለብስም ታውቃለች። በነገራችን ላይ እንደዚህ ኒቃብ ተለበስኩ እሪ ነው የምትለው። ቆጭታ ታወደኩኝ ምናምን እንውጣ ነው የምትለውና ዞሮ የአለማዬ እንደታበ አይ አንቺ ተስተፋፈበ ይቆጣል። ይሄ ውሃውን ጠጭ እንኪ ውሃ እንኪ ነይ ላብራልሽ። አምጪ ላብራልሽ። ላብራው እሺ ላብራ ሳይ ማማ አቤት ይበላሻል። ይሄ ከተበላሸ አባባ ያረገናል። እሺ አባባ ያረገናል። እኔ ትርክርክ ይሄ ማንጎ አፍርጠሽ ልብስሽ ሁሉ ቆሸሽ ብሏል። ይሄ ልብስሽ እንዴት ይዞ ካካ ሆኗል። ካካ አየሽ እንዴት ካካ እንዲሆነ እና ማለት ነው። ይቅርታ ሶሪ አንቺ ኩባያሽን አምጪ። ውሃ ላይ ደግሞ ካሜራውን አየህ ደግሞ ወደ ካሜራው ታረጋስ ዲዲያም ተረክረካ እንኮ ልስጥሽ። ቻው በያቸውማ ቻው በያቸው። እንዴት ናቸው በያቸው። ኧረ ሂሩታይ በዚህ ደግሞ የልብሴ የመስገጃ የዚቡ ተበላሽቶ እንኪ እስኪ ውሃ ነይ ልከፍትልሽ ነው ውሃውን። ነይ ኧረ ነይ ልስራበት። ነይ እንኪ ከፈኩልሽ ውሃውን። ነይ ቶሎ እና አሁን ለታ በሞተው ልጅ ቴዲ በሚለው ማለት ነው። ሄሮ እንደው በጣም ይቅርታ ግን ዛሬ ተንዘዘውባቸው። ምን ይሆነ የዛሬ ልጅ ሆነ መቼ ይሄኔ ቀርበሽ። ስለዚህ እንዴት አላህ ይርሐመው ትያለሽ? በየትኛው ሐዲስ ነው?
በየትኛው ኪታብ ነው አላህ ይርሐመው የማይባለው? ልበላችሁ አለላችሁም ግን እኔ ያልኩት እናንተ አልተደማመጥንም ወይም አልተረዳዳንም ያልኩት ማለት ነው። ይሄ ልጅ ሲሞት አሳዘነኝ። ግን ያኔ አንድን ሰው የሌላ እምነቱ ነው ብትወዱትም ብታዝኑለትም አላህ ይዘንለት ማለት አይቻልም። ገባችሁ? አንድ ምሳሌ እናንተ የሌላ እምነት ቤተሰብ ኑሯችሁ ቢሞትባችሁ አንቺ ጠፍተ እንትንሽሳ ያችንም ትሄድ ይኸው ዘንትንሽ የሌላ እምነት ተከታይ ቤተሰብ ኑሯችሁ ቢሞትባችሁ እንደ ምሳሌ አላህ ይዘንለት አትሉም። በእንደዚህ አይነት ነው እንጂ አልኩት እኔ ጭራሽ አላህ ይዘንለት ይባላል እንደው አላልኩም። ያ አላህ በውስጥ መስመርም እየመጣችሁ እንዴት የሞተው የሌላ እምነት ተከታዩን አላህ ይዘንለት ያለሽ እስኪ ዶሮቱን ያተማ ታስራለች እኮ የታሰረችው ነው እንዴት አላህ ይዘንለት ያለሽ ብላችሁ ኮሜንት በውስጥ መስመርም በኮሜንትም የመጣል እኔ ጭራሽ እንደዛ አላልኩም። መስለና አላህ ይዘንለት እኔ መባል አይችልም። ኢቢኤስ ላይ እንኳን የሞተው አስፋ መሸሻው ሲሞትም በጣም ነው ያሳዝናል። በቃ የራሳችሁ እምነት ተከታይ ባይሆንም የሌላ እምነት ተከታይ ሆኖ በቃ በጣም ጥሩ ሰው አለ አይደል መልካም የሚሰራ ሲሞት ታዝናላችሁ። ብታዝኑም ግን አይ አላህ ይዘንለት ማለት አይቻልም ነው እንጂ ያልኩት ይቻላል እንዴ አላልኩም። እኔ አይቻልም ኧረ ተው ቪዲዮውን እስከ ሙሉውን ስለማታዩ በደንብ ስለማታደምጡ ማለት ነው። ኧረ ተይ ሂሩተይ ኧረ ተይ ገደልሻት። ላ ሐውለ ወላ ቁወተ ኢላ ቢላህ። ተይ ነይ እንኪ አልጋው ላይ ያለ ነይ አልጋው ላይ እንኪ ይሄንን አልጋው ላይ ያለ ውሰጂና ሰይ እንጂ ቪዲዮ ሙሉን ስለማታዩት ለዛ ተመሳስሎባችሁ አይዞሽን ይመኝ ተመሳስሎባችሁ ነው እንጂ እኔ ጭራሽ አላልኩም። አልጋው ላይ አድርጊሞ ቶሎ በአልጋው ላይ ተመሳስሎባችሁ እንጂ እኔ አላልኩም። ግን እንደዛ እንዴት ያለሽ አላህ ይዘንለት እንዴት ያለሽ ጭራሽ ካፌ ማለት ግን ማለት አይቻልም። ብታዝኑለት ለራሱ ማለት አይቻልም ነው እንጂ ያልኩት ጭራሽ አላህ ይዘንለት የሚባል ካፌም ከከንፈሬም አልወጣም። ተው ስም አታጥፉ። ተው ይሄ ነው። በተረፈ ሙቀት እንዴት አድርጓችኋል? ኧረ ያ አላህ ሙቀት እዚህ ቴሌቪዥን ላይ እያየሁ ግን ስንት በአረቦቹ 41 ኦቨር ነው ወላሂ ላስ ኦቨር በጣም ሙቀቱ እዚህ ለራሱ አረብ ሀገር በሉት እዛስ በማቀዝቀዣ ልትቀዘቅዙ ትችላላችሁ። እዚህ በምን ማቀዝቀዣ ምንም ስለሌለ ሞት ነው። ዝናቡን ቀረ ዘንድሮማ ክረምትም ዘንድሮማ ክረምት የሚዘንብ አይመስልም ወላሂ እንደው አላህ መቼም አዛኝ ነው። እሱ በረህመቱ አዝኖ ያውርድልን እንጂ ዘንድሮ ክረምትም የሚዘንብ አይመስልም። በተለይ አማራ ክልል ግፍ የሚበዛበት አይደል? ደም እንትን የሚል ደም ሰው ከነሩሁ የሚቃጠልበት ሰው ምንም ያለ ወንጀሉ ደሙ የሚፈስበት። ስለዚህ እኔ እንጃ አላህ ረህመት ገፉር ረሂም ነው እና እሱ ይዘንልን። በተረፈ ይሄን አላሰራችኝም ሰራ ይጥጥ አላሰራኝም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ቻው ባያቸው ቻው